ያላቸው የግንዛቤ ደረጃ ይደንቃል። በቅርቡ አርባ ምንጭ በነበረን ጉዞ ልጄን ይዤው ሄጄ ነበር። እንደምታውቁት ገና 8 ዓመት ያልሞላው ልጅ ነው። በአባያ ሌክ ውስጥ ሂፖና ክሮኮዳይል ነበር የሚታዩ የምናያቸው። አጠገባቸው ወፎች ነበሩ። እና የሚያዋጣ ነው። ስንት ቦርዲንግ ስኩል አለን አሁን ኢትዮጵያ ውስጥ እየገነባን እኮ ነው። ቦርዲንግ ስኩል ተማሪዎቻችን ብዙ ቋንቋ የሚናገሩ እኮ ናቸው። ስትወጡ አሁን ክረምት ስትሄዱ እዩዋቸው። እንደኛ ጊዜ አይደለም። ታች ያሉ ልጆች እሳት ናቸው። እሳት ያላቸው የግንዛቤ ደረጃ ይደንቃል። በቅርቡ አርባ ምንጭ በነበረን ጉዞ ልጄን ይዤው ሄጄ ነበር። እንደምታውቁት ገና 8 ዓመት ያልሞላው ልጅ ነው። በአባያ ሌክ ውስጥ ሂፖና ክሮኮዳይል ነበር የሚታዩ የምናያቸው። አጠገባቸው ወፎች ነበሩ። መጀመሪያ ላይ ወፎቹን አይበሏቸውም እንዴ አለኝ። መልሶ ኖ ኖ ኖ ተው በቃ አለኝ። ለካ አይበሏቸውም። ወፎቹ ከክሮኮዳይል ጥርስ ውስጥ ስጋ እንደሚያወጡ አውቃለሁ አለኝ በ8 ዓመቱ። እኔ ግን በ38 ዓመቴ ያወቅኩት። ልጆቹ እንደምናስበው አይደሉም፣ እሳቶች ናቸው። ብዙ ያውቃሉ። እውቀታቸውን ከሀገር ፍቅር ጋር፣ እውቀታቸውን ከትጋት ጋር፣ እውቀታቸውን ከኮሌክቲቭ ጥቅም ጋር ማያያዝ መቻል ይኖርብናል እንጂ የሚቀጥለው ትውልድ የሚያሰጋ አይደለም። ስጋቱ ያለው እና ፖለቲካውም ወደሚቀጥለው ትውልድ ቢገባ፣ ልማቱም ወደዛ ቢገባ ኢትዮጵያ አትራፊ እንጂ ተጎጂ አትሆንም። በዚያ መንፈስ ማየት ጠቃሚ ይሆናል። ከዚህ ጋር ተያይዞ ግን አንድ ቁልፍ ጥያቄ ተነስቷል። ስራን በሚመለከት የተከበረው ምክር ቤት፣ መላ ኢትዮጵያ ሕዝብ ልጆቻችን ከከተማ ወጥተው ፕሮጀክቶች ጋር ስራ መስራት መልመድ አለባቸው። በጣም በርካታ ፕሮጀክቶች ኢትዮጵያ ውስጥ አሉ። ብዙ ትላልቅ ስራዎች አሉ። ሰራተኛ ማግኘት እንደምታስቡት ቀላል አይደለም። እዚህ ያለ የምክር ቤት አባል በሙሉ የቤት ሰራተኛ ቸግሮሻል፣ ቸግሮሃል ወይ ቢባል ማያማርር የለም፣ ግን ደግሞ ስራ የለም ይላል። ቤት ሰራተኛ ማግኘት በጣም ችግር ሆኗል። በሺዎች እየተከፈለ ኢትዮጵያ አዲስ አበባ ውስጥ የሚከፈለውና ከሞላ ጎደል በአረቡ ዓለም የሚከፈለው አንዳንዴ እዚህ የሚበልጥባቸው ቦታዎችም ሊኖሩ ይችላሉ። ያም ሆኖ ግን ሰው የለም። ሰው የሚፈልገው ብድግ ብሎ መኪና መንዳት፣ ብድግ ብሎ ቤት ባለቤት መሆን ነው እንጂ ሁለት ስራ አይደለም። አሜሪካ ያሉ ወንድሞቻችን ሁለት ስራ እየሰሩ ነው ቢል የሚከፍሉት። እያስተማሩ ሁበር እየነዱ የሆነ ስራ እየሰሩ የሆነ እየጨመሩ ሁለት ሺፍት እየሰሩ 16 አወርስ እየሰሩ የኛ ቤተሰቦች ዝም ብሎ ተቀምጦ ፌስቡክ እያዩ ስራ የለም ቢባል ወደፊትም የሚሳካ አይመስለኝም። 2-3 ሺፍት እየሰራን እየተጋገዝን ካልሆነ ኑሮ እየከበደ መሄዱ አይቀሬ ስለሆነ ማለት ነው። ልጆቻችን ደግሞ ወጣ እያሉ መስራት ቢለማመዱ ቤተሰብም ኢንከሬጅ ቢያደርግ ጥሩ ይመስለኛል። በግሌ ልምድ ያገኛሉ፣ እውቀት ያገኛሉ። እድሜ ካለፈ በኋላ ያ እድል አይገኝም። ወጣ ብሎ መስራት ጠቃሚ ነገር ነው። እዚህ ወንጪ አንድ ቤተክርስቲያን ጥንታዊት ታሪካዊት ለማደስ ሙከራ እናደርግ ነበር። ሐይቅ ውስጥ ያለች በጣም ታሪክ ጠገብናት። ሰራተኛ አጥተው ከአዲስ አበባ ነው ሰራተኛ ፈልገው የወሰዱት እዚህ ወንጪ። ምናልባት የቢሾፍቱን ኤርፖርት ፕሮጀክት አንዳንዶቻችሁ አይታችሁ ይሆናል። ብታዩት ደስ ይለኛል። በህይወት ዘመናችሁ ከምታዩቸው አስደናቂ ስራዎች አንዱ ነው። ሚታይ አይምሰላችሁ። እዛ ያለው እንቅስቃሴ በጣም ከፍተኛ ነው። በዚያ ሁሉ ውስጥ ግን ሰው በቀላሉ አይገኝም። ሰውም አለ፣ በተወሰነ ደረጃ ስራም አለ፣ ግን ሰራተኛ የለም። ወይም የመንግስት ሹሞች አሉ፣
ሲቪል ሰርቫንት አለ ግን ሰርቪስ የለም እንደማለት ነው። ይህን ማገናኘት ላይ ያልገቡን ነገሮች ካሉ እኛም እንድንማር እናንተም እንድታግዙ ስራና ሰራተኛ ብናገናኝ ብንተጋ ብንለፋ ጥሩ ይመስለኛል። ጤናን በሚመለከት የተነሳው ሀሳብ ትክክል ነው፣ ግን በጣም በርካታ ስራዎች የተሰሩ ናቸው። ዘንድሮ ለመድኃኒት ግዢ 70 ቢሊዮን ብር ነው መንግስት ያወጣው። በሀገር ውስጥ የነበረው የመድኃኒት ማምረት አቅም 4% ነበር፣ ወደ 44-45% አሳድገነዋል። በ44-45% የሚያክለው መድኃኒት እዚሁ ይመረታል። ቅድም ዶክተርም እንዳነሱት ፋርማሲውቲካል ላይ በጣም ሰፋፊ ስራዎች ተሰርተዋል። ይሰራል ለተባለው ማለት ነው። አሃሪን ጨምሮ የአሃሪ ላብ የመጀመሪያው ነው። ዋና ዓላማው ቫክሲን ስንሰራ አቅም የመቆጣጠርም የመደገፍ አቅም እንዲፈጠር ታስቦ የተሰራ ስራ ነው። የሕክምና መሳሪያዎች ከ60 ቢሊዮን በላይ ነው ያወጣ ነው። ብዙ መሳሪያዎች እያስገባን ያለ ነው። ኢትዮጵያ ትልቅ ሀገር ናት። በ2 እና 3 ሆስፒታል ስራ የኢትዮጵያን ፍላጎት ማሟላት አይቻልም። አዲስ አበባ ውስጥ ባለፉት ጥቂት ወራት ብዙ አስመርቀናል። በሚቀጥለው 2-3 ወርም እንደዚሁ የሚመረቁ አሉ። ጳውሎስን ብቻ ብትወስዱ የድሮ ጳውሎስ ተጨማሪ 1000 አልጋ ተጨምሮ በጣም ትልቅ ሆኖ ተገንብቷል። ግን በቂ አይደለም። አሁንም ባክሎጉ ሰፊ ስለሆነ በጣም ብዙ ስራ ይጠበቅብናል። ያም ሆኖ ግን ፋርማሲውቲካል ላይ ሆስፒታል ላይ በነበረው ግንባታ በመቆጣጠር አቅማችን ምክንያት የዓለም የመድኃኒት ቁጥጥር ኤጀንሲ ኢትዮጵያን ማቹሪቲ ሌቭል 3 ብሏታል። ጥቂት አፍሪካ ሀገራት ያሉበት ካታጎሪ ነው። ትልቁ ማቹሪቲ ሌቭል 4 ነው። ምን ማለት ነው? ኢትዮጵያ የምታመርታቸው መድኃኒቶች ለኤክስፖርት ደረጃ ተቀባይነት አላቸው ማለት ነው። እድገት አለ፣ ለውጥ አለ፣ ብዙ ደግሞ የሚቀር ነገር አለ። ብዙ እሱን አበክረን በመስራት ኢትዮጵያ ውስጥ ውጤት እንደሚመጣ ተስፋ እናደርጋለን። ከሚቀጥሉት 5 ዓመታት ስራችን አንዱ በውጭ ሀገር ደረጃ የሚታዩ ጸዳ ያሉ የሕክምና መስጫ ተቋማት መገንባት ይሆናል። ወባን በሚመለከት ወደ 14 ሚሊዮን አጎበር አሰራጭተናል። በነፃ የምናሰራጨው 3 ሚሊዮን ቤት ገደማ ጸረ ወባ ተረጭቷል። ለመጀመሪያ ጊዜ በ58 ወረዳዎች ክትባት ሰጥተናል። አዲስ ነው። ከዚህ ቀደም ክትባት አልነበረም ለወባ። ሙከራዎች እየተደረጉ እንዳሉ ለመግለጽ ነው። ያም ሆኖ በትምህርትም በጤናም አጠቃላይ በማህበራዊ ዘርፍ ጅማሮቻችን በአጭር ጊዜ ውስጥ ውጤት የሚያሳዩ ስላልሆኑ አበክረን መስራትና ውጤታማ ማድረግ ይጠበቅብናል። ዲጂታል ላይ ጠያቂውም እንዳነሱት በጣም ጥሩ ውጤት ተገኝቶበታል። 5 ሚሊዮን ገደማ ወጣቶች ኮደርስ አሰልጥነናል። ፕሮጀክቱን ስንጀምር 5 ሚሊዮን ቀልድ ነው አትችሉም ያሉ ነበሩ። ግን በጣም ትልቅ ስኬት ነው። መሶብ በቅርቡ እንኳን ስናገር 70 በላይ ብያችሁ ነበር። አሁን ከ100 በላይ ብራንቾች መሶብ ሰርቪስ ጀምረዋል። የሞባይል መኒ ሰርቪስ እንደምታውቁት በከፍተኛ ደረጃ እያደገ ይገኛል። ኤአይ ዩኒቨርሲቲያችን በጣም በጥሩ ሁኔታ ነው የሚገኘው። ምናልባት ከጥቂት ወራት በኋላ በጋራ ያለበት ደረጃ ለማየት እንሞክራለን። ግንባታ ላይ ስለሆነ ስታርታፖች ዲፒኦ ተስፋፋ ነው ያለው። በገበያችን በስራ በሰርቪስ ቴክኖሎጂ ከፍተኛ ኢምፓክት እያመጣ ነው። ቅድም በኮሪደር ብቻ ሳይሆን በሌላም ዘርፎች ብትሰማሩ ያሉት ወንድማችን ትክክል ናቸው። ለዚህ ነው ብዝሃ ዘርፍ ያልነው። ቴክኖሎጂ፣ ኢንዱስትሪ፣ ግብርና። በነገራችን ላይ ከተማ ከ5ቱ ፒላርስ ውስጥ የለበትም። 5ቱ ፒላር ኢንዱስትሪ፣ ማይኒንግ፣ ግብርና፣ ቴክኖሎጂ እና ቱሪዝም ናቸው። አርባናይዜሽን እና ኮሪደር፣ ኢነርጂ፣ ሎጂስቲክስ ሌላ ሌየር ናቸው እንጂ በዋና ፒላር ውስጥ የሉበትም። ያም ሆኖ ግን ከተማ ውስጥ ስለሚታዩ ጎላ ያለው ስራ እሱ ይመስለኛል። እሱ መተሳካቱ ጥሩ ነው። በሌሎች ዘርፎችም በጣም ከፍተኛ ስኬቶች አሉ። በኋላ ኢኮኖሚዎችን ሳነሳ እዳስሳለሁ። የውጭ ግንኙነት በሚመለከት በቅርብና በርቀት ስላለው የኢትዮጵያ የወዳጅነትና በጋራ ኮኤግዚስት ለማድረግ የምንከተለው መርህ በሚመለከት የተነሱ ሀሳቦች ትክክሎች ናቸው። ዓለም በጣም ተለዋዋጭ ባህሪ ይዟል።
ፕሬዲክት ማድረግ አይቻልም። ስለ ሁሉ ነገር ተገማች ነው። በብዙ ዘርፍ ምን ገምተውና ውጤቱ ይለያያል። ውስብስብ ነው፣ አሻሚ ነው። አሻሚ፣ ውስብስብ፣ ተገማችና ተለዋዋጭ በሆነ አውድ ውስጥ የሚኖረን ፖሊሲ ፕራግማቲክ መሆን ካልቻለ በቋሚነት አንድ መርህ ማስቀመጥ ያስቸግራል። መስፈሪያው ናሽናል ኢንተረስት ሆኖ ፕራግማቲክ በሆነ መንገድ መሄድ ያስፈልጋል። ለዚህኛ የምንከተለው መንገድ ሀገርኛ ብሂል ነው። ውሃ ሲጠራ ባጭ፣ ሰው ሲታወክ ባት ይላል ሀገሬ ሰው። ውሃ ሲደፈርስ አትቅዳ ማለት ነው። ሲጠራ ቅዳ ማለት ነው። ነገር ሲደፈርስ በጥንቃቄ ማየት፣ ሲጠራ ደግሞ የሚያስፈልገውን ነገር መጨለፍ ያስፈልጋል። ቢኮዝ የሚደፈርስባቸው አካባቢዎች አክተርስ አሉ። እነዛ አክተሮች ለምን እንዳደረጉት በወጉ በቅጡ ሳናቅ የሚኖረን ኢንቮልቭመንት ጥንቃቄ የታከለበት መሆን ያስፈልገዋል። የኛ መርህ ምንድነው ያላችሁ እንደሆነ የኢትዮጵያን የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንተረስት ውሳኔዎች ውስጥ ሌሎች ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ፣ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል። ለዚህ የምንከተለው መንገድ በእኛ ሳይድ 3 መ ብለን አስቀምጠናቸዋል። አንደኛው መቋቋም ነው። ሬዚሊየንት ኢንስቲትዩሽንና ሀገር መፍጠር። ያን ለማድረግ ክፍተት ሲታይ ክፍተት መሙላት፣ በሶፍትም በሃርድም የሚያስፈልጉ ፓወሮች ክፍተት እያየን መገንባት። ሁለተኛ መጠቀም ነው። ፈተናን ወደ እድል መቀየር። ሶስተኛው መግራት ነው። በሰው አጀንዳ መገራት ሳይሆን የራስ አጀንዳ ፈጥሮ መግራት ነው። እዚህ ቦታ ላይ አላነሳውም ጊዜው ስላልሆነ። ይገርመኛል፣ አጀንዳ ፈጥረን የመግራት አቅማችን ያደገበት ደረጃ አንብሊቨብል ነው። አሁን አልገልጸውም ለጊዜው። ያም ሆኖ ግን መቋቋም፣ መጠቀም፣ መግራት መርህ አድርገናል። በነበረው ግጭት እነዚህ መርሆች አፕላይ አድርገናል። ምግብ ማምረት ክሪቲካል ነው፣ ግጭት ሲፈጠር እንቸገራለን ብለን ነበር። አሁን ባለው ግጭት ማዳበሪያ፣ ነዳጅ ስለሚጠፋ አፍሪካ ትራባለች የሚል መዝሙር ሟርት ትሰሙ ይሆናል። ብዙ የሚነገረው አይ ካነሹሪው ኢትዮጵያ አትራብም፣ ለነሱ ቢስሙት እኛ እንራብም፣ ሰርተን ራሳችንን እንመግባለን። ይሄ ቋንቋ እንደማይጥም አውቃለሁ፣ ግን አንራብም። እዛው ተጋጭተው ችግራቸውን ሳይጨርሱ ትራባላችሁ፣ እዛው ኮቪድ ብለው ታልቃላችሁ ሲባል እንዳለ ይሄን ሟርት መቀበል ትክክል አይደለም። ኖ ማለት ያስፈልጋል። ጫና የለውም ወይ? ይኖረዋል። ጥቅምስ አለው። ብዙ አትርፈንበታል፣ ብዙ ተጎድተንበታል። ከሁሉ በላይ 2 ትላልቅ የዓለም ጦርነቶችን በደንብ አናላይዝ ካደረግን በኋላ እንደ ሀገር ሉዓላዊ ክብራችንንና ሀገራዊ ብቃታችንን የሚያናጉ ክፍተቶች ለይተን አቅም ገንብተንበታል። እዛ ያየነውን ጥንቃቄ ተምረንበታል፣ ክፍተት ሞልተንበታል። በዚህ ውጊያ ያገኘነው ትምህርትና የፈጠርነው አቅም በጣም ከፍተኛ ነው። በጣም ከፍተኛ ነው። ብዙ ትምህርቶች አግኝተንበታል። በዚያው ልክ ደግሞ ያስከተለው ጉዳት አለ። ሁለቱም ባላንስ አድርጎ ማየት ያስፈልጋል። ከጠላት አንጻርስ ያለው ስሌት ምንድን ነው? እኛ ስትራቴጂክ ኦቶኖሚ ለመጠበቅ 3 መን እንዳልነው ሁሉ ጠላት ደግሞ ሳያቅ እሱም 3 መን ይከተላል። በስሁት ስሌት አንደኛው መካድ ነው። መካድ ኢትዮጵያ ድል በሀብት ያላት፣ አልገዛም የሚል ህዝብ ያላት፣ ሊገዟት 2 3 4 ሞክረው ተሸንፈው የተመለሱባት ሀገር መሆኗን፣ ኢትዮጵያ ማንበርከክ ቀላል አለመሆኑን ቢያቅም ታሪኩን ይክዳል።
አንዱ መካድ ነው። ሁለተኛው መርሳት ነው። ይህ ሀገር ስትራቴጂክ ዴፕዝ አለው።